ሰበርሹ እሷ ደግሞ ወገብ ጠገነች። መስራት እኔ ወገብ አልሰበርኩም። አይስወር እኔ ወገብ አልሰ እዛው ተሰብሮ ነው ከተለያየን ከዓመት በኋላ ተሰበረው። ምን ሆኖ ነው የሚሰበረው? እዛ በየሄደበት ራሱን አሳምሞ እንዳለው ከሆነ ወገብ የተሰበረው በእሷ ባለመጥገብ ነው ምናምን ብሎ ነው ያወራው። እኔ እንደዛ ስለተባለ እኮ ነው የወደድኩሽ። እንዲህ ናት ነብር ናት። ጂጂዬ ደግሞ እንዲህ ኩርፍ የምትይው ነገር እንደዚህ ነገር አለብን እኮ እሱ ፓርት እኮ ነው እኔም የተመቸኝ። ጂጂዬ ብዬ ሮጬ የመጣሁት እኮ በሱ ነው። እዛው ሂድና እዛ እንደዚህ ነገር አውራ። እኔ አሁን የምፈልገው እዚህ ጋራ እቺ ድንጋንጋ ማለት ነው። እሷንማ እንሄድባታለን። እቺ ድቡልቡል እንደዛ ቁጭ ብለሽ ሴትን ስታሰድቢ ስትይ ይኸው ዛሬ ከጓደኞችሽ ጀምሮ አኑሪልኝ ካልሻት ጀምሮ ሸምሽሞ አሳይሽ። አፍቅሮሽ መስሎሻል። ምንሽ ነው የሚፈቀረው? አሁን ስሚ ተለየልን እያሉ ነው። ለእጄ ለእግሬ ብላ እጇንም እግሯንም አውጥተው ነበር ቪዲዮ ላይ እና ሰው መለየት አልቻለም። እግሯም እጁም ተመሳስሎበት፣ ስለዚህ ይለየልን እያሉ ነው። እሱም መጀመሪያ ተለይ፣ ከዛ እናውራለን። አላየሻትም? እኔ እንድናገር ከፈለግሽ ፖይንት የደረሰኝን ነገር እንድናገር ከፈለግሽ ከዛ ይበለጣለጡ ነገሮች ማለት እሷም ለምን ሚዲያ ላይ መታ 1000 ምናምን ያለችውን ማለት ነው በደንብ እንድናገር ከፈለግሽ አንበሳ አውርድልኝ። ከዛ በኋላ ይግብታለሁ ታለች። አውርድልሻለሁ። ተናገሪ። እኔ ለምን ነው አንበሳ ላንቺ ማውርድልሽ? እንትን ማውርድልሽ ምንድን ነው የሚባል? አንቺ ብቻ ልትበይ ጂጂ ይኸውልሽ፣ እኔ አንቺን ምን ያህል እንደማከብርሽ ማወቅ ያለብሽ። እኔ እኮ ሌላ ቤት 3 ሻርክ 4 ሻርክ ወርዶልኝ ነው የማወራው። ታውቂያለሽ፣ እኔ አንበሳ እየወረደልኝ የማወራ ሰው በሻርክ የምትገመች ሴት አይደለም። ይኸውልሽ፣ አይሽ እኔ ትገመቻለሽ አልኩኝ። መጀመሪያ ስሚ፣ እኔ ሮሌክስ ምናምን የምትገመት ሴት ነኝ። ወርቄ ንገሪኝ። ጂጂ አዳምጪኝ። አላወቅሽም እንጂ እኮ ይመጣ ቻንስማ አለሽ እኮ አንቺ። እኛ ነን እንጂ ስንወለድ ጋግርት ሆነን የተወለድን መልክ ብቻ። ጂጂ ከአንቺ ጋር ከሆንኩኝ በኋላ ትዝዬ ጋር ጥሪ ይልሻል። በእናትሽ እኔ ግን ቶንቃ እኮ ገብቶልኝ ይኸው አስፋልት ነው ያለው። ልጁም አልገባ ወርቅዬ ግን ወለጋ ድረስ ምን አሮጠሽ? እኔ እዚሁ ቅርብ ስዊድን እያለሁ ሰሜን አይነፉኝማ። ሰሜኖች አይነፉኝም። ሰሜን ብቻ አይደለሁም አፋርም አለብኝ እኮ። አይ የባሳት ታምጣሉ። እኔ ከወለጋ አልወጣም። ደሜ ወደዛ መንፈሴ ወደዛ ልኮኛልና አንዱ ይኸው አስፎንቅቆ ማለት ነው። ጠፋብኝ። ፈልጉልኝ እስቲ። አሁን ገብቼ ቡና እያፈላው እንትን ልበል ለማምን ቢመጣ እንኳን እንጂማ ሰራው ዶክተር በአባቱ የወለጋ ዘር አለበት። ግድ የለሽም እንስማማለን። እሱን አጣብሰኝ፣ ታሪውን አጣብሰኝ። ተሰሪውን ሳይሆን ምን ያደርግልኛል? ሰር አቶ ጣሊያናዊ በአባቱ ወለጋ ነው። እሱ ስለሰራው እንስማማለን። ግድ የለሽም። ብልግና ልጠይቅሽ፣ ብልግና እናውራ እስኪ። ተይውና ብልግና ልጠይቅሽ። አንቺ ደግሞ አትሽኮርመሚ። እሱ እኮ ነው የምነግርሽ። በውስጥ እያጣፈጠች እዚህ ቲቪ ላይ መታ ትሽኮረመማለች። ጂጂ ደግሞ አንዳንድ የሰው መብት ጠብቂ። ከዛ ሌላ ይኸውልሽ ህይወት የለም። ባይዘዌ የምትወጂው ከሆነ በደንብ አርገብግበሽ ተረጋግበሽ ደስ ይላል። የምትዋደጂ ከሆነ ማለት ነው። ከማትወጂው ጋር ሲሆን ነው የሚያስጠላው። የሚያስገርመኝ ጊዜ አይዶን ነው። እሺ እኔ እያወራው ነው የማደርገው። እውነቱን ልንገርሽ አውርቼ ከዛ በኋላ አደርጋለሁ። እውነቴን ነው የምነግርሽ። አሁን ለምሳሌ ከሱ ጋር አውርቼ አሁን የልጅ አባት አንቺ ጫፍጫፍ የሰማሽ ይመስለኛል። አውርቼ ብልግና አውርቼ ማለት ግን ከሰሜንም ሞክረሻል እንዴ? መቅጠኑን በምን አወቅሽ? ጂጂ ስትል ሰምቼ ነው። አንድማ ሞክር ያለውና እምቢ አለች። አየህ፣ ባለፈው ግን ስሜቷ መጥቶ ነው መሰለኝ
ቀጭን ነው አላለችም። የሀጂ ወፍራም ነው የእንትና ቀጭን ነው አለች። የሚገርም ተሳስተኩ። ክርስቶስ እኔ ሪከርዱን አመጣልሻለሁ። እኔ ጋር እንዳትዋሽ እንደዚህ እኔ አልዋሽም። እጅ የሆዴ ቀጥኗል ብለሽ አፍሽን ያሽ እንደው አንቺ ኧረ ዝም በይ። በእንደዚህ አይነት መልኩ የተናገረ ያለቀ ዝም በይ። ውይ አንቺ አይናፋር ነሽ። ለማንኛውም በቃ ኖ የተናገረ ያለቀ እንደዚህ ነገር እኔ በሌላ ነገር ልሳደብ እችላለሁ። እንደዚህ ነገር ግን ስሚ እኔ እንደው አይኑ ሁሉ የሚሻፍር ሰው ያጋጠመኝ ጂጂ ናት። እንደዚህ አይነት ወሬ ሲወራ አንተ ሳርጌ ስነ ስርዓትን ያዝ። እሷ እንትና ገብቷል። እንትን ምንድነው በአይን ሳይኮሎጂ መጫወት ገብቷል። ማነሳሳት በአዛቢ ተደብቄ ነው ያለው እናቴ ነገሯ ሌላ ነገር ታወራለች። በዚህ አይነት ብልግና አትወድም። እስከ ማስወጣት የሚደርስ አለም ጂጂ። እኔ እኮ እረፍ ስባል የማርፍ ሰው ነኝ። ለማስወጣት ነው አንተን አስወጣለሁ ያለች ካውቃ ነው። አዳምጪኝ። አንዳንድ ጊዜ እኮ ጨዋታ ሲሞቅ ይኸውልሽ ጂጂ፣ አንዳንድ ጊዜ ጨዋታ በጣም ሞቅ ሲል አምልጦኝ ነው ያወራሁት። በውስጥ ያወራ ነው። ይቅርታ ግን የጂጂ ኳሊቲ እኮ የሚገርምክ ነገር ማለት ነው። እንደኛው እንኳን እንደዚህ ባለጌ አይደለችም እኮ እንትን አትልም፣ አትወድም፣ እንዲህ ነገር አታወራም። እኔ አፍራለሁ እግዚአብሔር እንዲሳወራው ራሱ በጣም ፈን የሚያደርገኝ ነገር ቢኖር ማለት ነው ብልግና ማውራት በጣም ነው ፈን የሚያደርገኝ። ሚዲያ ላይ ቁጭ ብዬ ሳወራ በቃ ስሜቴ ራሱ የሚንቀሳቀሰው ያኔ ነው። ግን አልጋ ላይ እንጂ ሚዲያ ላይ መባለግ አትወድም እንደተረዳኋት። አይቻታል። እሷ በተግባር ነው የምትወደው እና በጣም ጎበዝ ናት። ባይዘው ወርቄ መድኃኒዓለም ዘግቼው ነው የምወጣው። በቃ ተው ነው ሀጂ በቃ ዘግቼው ነው የምወጣው። ያላ ረቢ ልጆቹ ምን ሆነዋል? እኔ ያችን ሴትዮ ቀጥቅጡ ብዬ ነው እንጂ አስገባችሁ እኮ እንትን እንድታወሩ አይደለም። መድኃኒዓለም ቡና ላፈላ ነው ጌታ። የሐሙስ እንትን አንድ ነገር ልንገርሽ። በቃ ጂጂ እንደዚህ እንትን ጉሮሯችን ላይ የቆመች ነው ስናወራ። የኔን ቤት ከፍትና ሼር አደርግልሻለሁ። እኔና አንቺ ብቻ ቁጭ ብለን እናወራለን። ልከፍት ነው የኔ ጌታ እንትን ልል ነው ቁጭ ብለን እሷ ቤት እንሂድ ላኪልኝ እንጂ ምንም አላስወራ ብላናለች። ቡና እኔ እናንተ ብልግና ማውራት አለብን። ስለዚህ ያውሪ መጣ ሀጂ